ጉድ ነው የምልሽ። ጉድ ነው የሚያስብለው። አብርሽና ሄርሞ ጭፈራ ቤት አንድ ላይ ቪዲዮ ልኬልሻለሁ። ይው እስኪ እዩ። አብርሽ ሚስቱንም ህዝቡንም አዋርዷል። አይገርምሽም? ከቡታጅራ የመጣው ከሄርሜላ ሊንዘላዘል ነው። ማታ ሸራተን ሆቴል ከሄርሜላ ተቃቅፈው እየተላላጡ አላያቸው። ጉድ ነው። እባክሽን የላኩልሽን ቪዲዮ ልቀቂው። ይሄ ውርደታም። እሺ፣ በጣም ነው የሚያሳፍረው። በዚህ ልክ መርከስ ምን ይሉታል እንዴ? ኧረ ያሳፍራል። ሚስቱን አስቀምጦ ስራ ቢሆንም ዩቲዩብ ላይ እኮ በቃ እናቁም ብላ ተናግረው ነበረ። ለካሱ ያሰበው የኦዲየንስን አፍ ለመያዝ ነው እንዴ? ምን እሺ ነው? አረ በጣም ይደብራል። አንተ ገና ሚስትህ አራስ ናት ምናምን ብለክ ምን አስበህ ነው እንዴ? ማንም አያየኝም ምናምን ነገር ብላ አስበህ ነው? በጣም ነው የሚያይክ። እሺ ሰው አያየኝም ብላ አታስብ። ወይም ደግሞ መዋረድህ አይቀርም። ይኸው እንደዚህ አግኝተናል፣ አይተናሃል። ጉድ እናንተ የተላከልኝን ቪዲዮ ብታዩ ማለት ነው። የተላከልኝን ጮማ የሆነ ቪዲዮ ብታዩ እናንተ ሰው በዚህ ያህል ምንድነው ቅጥ የሚያጣው? አሁንስ አበዛኸው አብርሽ። እውነት ለመናገር በስቷል። ያንተ ነገር አፍንጫ ይደርሷል። እኔ ያንተ ነገር ማለት ነው ከካሜራ ጀርባ የምትልኩልኝ ሰዎች ማለት ነው እባካችሁ በቃ ስልኬ ፉል ሊል ነው፣ ስልኬ ሊፈነዳ ነው ማለት ነው። እኔ ያንተ ነውር ስልኬ ሊያፈነዳው ነው። ሚሞሪ ልግዛ እንዴ ላንተ ነውር ስል ሚሞሪ ልግዛና ላስቀምጥ ወይስ ላፕቶፕ ገዝቼ ላስቀምጥ? ያንተ ነውር ቡታጅራ ላይ የምታደርጋቸው ሀረካቶች፣ ሆቴል ላይ የምታደርጋቸው ሀረካቶች፣ አዲስ አበባ ሄደ ከሴት ጋር የምትንዘላዘለው ሀረካት ሁሉ እየተላከልኝ እኔ ምን አለ አብርሽን ባላውቅ ልበል እንዴ ጋሼ? እኔ አንተም በማወቂ እኔ አልጸጸትም እውነት ለመናገር። ምክንያቱም ከአባትህ ጋር ጥሩ ግንኙነት አለኝ፣ ከቤተሰብ ጋር ጥሩ ግንኙነት አለኝ፣ ከአጎቶች ልጆች ጋር ጥሩ ግንኙነት አለኝ። ሰው ግን ይሄንን በቃ ስላየ ከጋሽዬ ጋር ስላየኝ ከነነጽ ከነለምሊ ጋር ከአብርሽም ጋር ስላዩኝ ማለት ነው ቤተሰብ የማይላክልኝ ቪዲዮ ጉድ የለም። እኔ እንደው ሚዲያ ላይ ስልኬን ባልናገር ተቃጥዬ አልሞትም እኮ ተቃጠል። እኔ ከሩታ በላይ ነው እየተቃጠልኩ ያለሁት። እሷማ አውቀዋለች እኮ በቃ ባህሪውን አውቃለች፣ ተረታለች፣ በቃ አምናበታለች። እኔ ግን ተቃጠልኩኝ። እኔ ግን አሰብኩት ባሌ እኔ ወልጄ እሱ ከሌላ ሴት ጋር ሲንዘላዘል እቃውን አይደል ምቆርጥለት። በቃ እንደዚህ እየተቃጠልኩ ሰው ደግሞ ሊያቃጥለኝ ሊደፋኝ ነው። ቤተሰብ እውነት ለመናገር የተላከልኝም ቪዲዮ ብታዩ ማለት ነው ጉድ ነው የምትሉት። እንደዚህ ተቃጥዬ የማወራው ነገር ይገባችኋል ማለት ነው። እና እኔ ቆይ ለምንድን ነው ማስመሰል ያስፈለገው? ለምንድን ነው እኔ ይሄን ቪዲዮ ስላየው ነው እንዴ ለምናገር። ማታው እዛው እያሉ ነው የላኩልኝ። ገባችኋ? እዛው እየተንዘላዘሉ ነው ላክልኝ። እኔ አሁን ስሜታዊ የምሆነው ነገር ተረጋግቼ ባወራችሁ ነው የሚሻለው አይደለ? ምክንያቱም ስሜታዊ በመሆን ምንም የሚፈጠር ነገር የለም። እኔ ደሜን ከፍ ዝቅ ከማድረግ የተነሳ ሌላ ነገር የምፈጥረው ነገር የለም። ማታ አይታችኋል፣ ሩታም ቪዲዮ ለቃለች እና ሃይሚን ቪዲዮ ለቀዋል። እያዳመጥኩ ነው ሁሉንም ነገር። ግን በአብርሽ የተላከልኝ ቪዲዮ እንዳልሰራ አደረገኝ። በቃ ተናድጄ ተቃጥዬ ሙዴ ክንትንትን ያለው ትናንትና ልክ አልነበርኩም። ማታ የተላከልኝ ቪዲዮ ማለት ነው አብርሽ ማታ ሸራተን ሆቴል ላይ ምን እየሰራ ነበር? ከሄርሜላ ጋር ሸራተን ሆቴል ላይ ምን እየሰራ ነበር? ያንተን ዕቃ እኮ ቆርጠን ካላረፍን ሌላ መላ የለንም። ሴቶቹም አንተ ላይ ይረባረባሉ። ምን አይነት ማግኔት እንዳሰራህ አላውቅም። ሆነን ለምናገር እንዴ እውነት ነው እንዴ ቡታጅራ ላይ አብርሽ ብቻ ነው የተረገዘው የሚባለው ነገር? ወይ ተመልካች ስላለ ህዝብ ስለሚወድ እቺን የፈረደባት መኪና ስለያዝክ ነው ሴቱ አንተ ላይ የሚረባረበው እንዴ? ምንድነው እንደዚህ ህግ አውጥ? ምንድነው የንግድ ፍቃድ አለህ ነው? ሴቶችን የምታተራምስበት ንግድ ፍቃድ አለህ ነው? ምንድነው ነገሩ? ሄርሜላና አንተ ሸራተን ሆቴል ላይ ምን እየሰራችሁ ነበረ? ደርሶኛል መረጃው። እሺ አብርሽ ተከበር። ተው እኔ ስንቴ ነው የተናገርኩት? እኔ የምሬን ነው። ከቤተሰብ ጋር ያለን ግንኙነት ይዞኝ ነው እንጂ አንተ ላይ የተላኩልኝ ቪዲዮዎችን እያንዳንዱን ባወጣ ማለት ነው ታፍርበታለህ። ታውቃለህ፣ ቪዲዮን እያድየህ ነው፣ እየተከታተልከኝ ነው። ግን በዚህ ልክ ስህተት መስራቱ ለምንድን ነው ያስፈልገው? አንተና ሄርሜላስ ቢሆን ለካ ለሚዲያው ድምቀት ሚዲያ ላይ ኮሜንት ላይ እኛ የፈጠርንብሽ ጫና እንዲሁም ደግሞ ይሄ ምንድነው ቪዲዮ እየሰራን ምን ሰድብሽ ስድብ ነው። አፋችንን ለማዘጋት ነው ካሜራ ደቅነሽ እኔና አንተ ያለንን ግንኙነት እዚሁ ማቆም አለብን፣ አንተም ወደ ልጅህ ወደ ሚስትህ መመለስ አለብህ ምናምን ብለሽ የሰከስሽም ማለት ነው። ለዚሁ ጉድ ማለት ነው፣ ለዚህ ውርደት ነው።
አሁን ተረድቼሻለሁኝ። ካሜራ ደቅነሽ እያለቃቀሽ የተወንሽብን እኛ አንቺን እንዳንከታተል እኛ አንቺ የምታደርጊውን ነገር ስር በስር እየተከታተል እንዳናዋርድሽ ኮሜንትም መጥተው እንዳይሰድቡሽ እኛም ደግሞ በአንቺ ዙሪያ ቪዲዮ እንዳንሰራ የኛን አፍ ለማዘጋት ነው መተሽ እናንተ ማቋረጥ አለብን ብለሽ ያልሽው። ማታ ከአብርሽ ጋር ሸራተን ሆቴል ላይ ምን እየሰራችሁ ነበረ? ሸራተን ሆቴል ምን እየሰራችሁ ነበር? መታችሁ ተናገሩ ማለት ነው። ሩታንም አፍ ለማዘጋት ሩታ እኮ ባይዘው አራስን ብትሆን የእናንተ መረጃ እኛ እያለንላት የትም አታመልጡንም። በእያንዳንዱ ሁኔታ እኛ እየተከታተልናችሁ ነው። ምክንያቱም ወይ የምትሆኑትን አሳዩን፣ እየሰደብናችሁ እንቀጥል፣ ወይ ደግሞ ያላችሁንን ነገር ተግብሩት። ምንድነው ካሜራ ላይ እናንተ ሁለታችሁ ተለያይታችኋል። አብርሽ አለቀሰ፣ አንቺ አለቀሽ፣ እትትትትት ተባባላችሁ። በፕራይቬት ላይፋችሁ ግን የምታደርጉት ነገር ምንም አይፎጭም ማለት ነው። ምንም ያስጠላል። እሺ አታስመስሉ። እህታችን አራስ ቤት ነው ያለችው። እርግዝና ላይ ሳታከብሯት እርግዝና ላይ አንድ እንኳን መረጋጋት ሳትሰጧት በእያንዳንዳችሁ ቤት እያዞራችሁ ቪዲዮ እያሰራችኋት አሁን አራስ ቤት ነው ያለችው። አሁን ደግሞ የእናንተን ጊዜ ልታሳልፉ ቡታጅራ አልተመቻችሁም። አንቺም የትውልድ ሀገርሽ ነው፣ እሱም የትውልድ ሀገሩ ነው። እንግዲህ ሆቴል ላይ ልጅ ይዞ ሆቴል ላይ ኧረ በስመ አብ አለም ሆስፒታል ላይ የምር ቤተሰብ መረጋጋት አልቻልኩም። አረ በእናትሽ ተረጋጊ በእናትሽ። ወይ ማታ ይሄንን ስሜቴን እንትን ላለ ማሳየት ነበር እና ሀይሚም ላይ ምንም ቪዲዮ አልሰራውም። እነሱ ላይ ራሱ ከባባድ መረጃ እየመጣልኝ ነው። እነ ሩታም ናፍቃኝ እንደዛ አምሮባት ስትመጣ እንደዛ ፕራንክ አድርጋ ስትመጣ ምንም ያላልኩት በጣም ስለተበሳጨው ባሏ ያለበት ሁኔታ ተልቆልኝ በጣም ተበሳጨው፣ ተናደድኩኝ። ታውቃላችሁ እናንተ ይሄ የሴትነት እንትኑ ሁላችንም ነው ያለ እና ያንገበግበኛል። እኔ በቃ የማውቃቸው ሴቶች የማውቃቸው የጓደኞቼ ባሎች እንደዚህ የማይሆን ቦታ ሲገኙ ደሜ ነው ከፍ የሚለው ማለት ነው። አስቡት ባሌ ደግሞ ቢሆን በቃ ምን እንደማደርገው በጊዜ አላውቅም። እውነት ምን አይነት እርምጃ እንደምወስድ አላውቅም። እና እልሙሁም ማታ በዛ ይሄንን ስሜቴን ላለማንጸባረቅ ነው አይኔን ይዤ ዝም ብዬ እንደናንተ እንደ ተመልካች እንደ ኮሜንተር ቪዲዮ አይቼ ዝም አልኩኝ። ምክንያቱም በጣም ስለሚያስጠላ የተላከልኝ ቪዲዮ ስለሚያስጠላ እንዴት አንገብግቤ ላለማውራት ዝም ብዬ ቁጭ አልኩኝ። አሁን እኔ ማለት የፈለኩት ለምንድን ነው ያ ሁሉ ማስመሰል ያ ሁሉ የህንድ ፊልም ያስፈለገው እኛ ላይ ማለት ነው? እኛ እናንተ እንዳንከታተላችሁ አፋችንን ልታዘጉ እኔና እሱ በቃ ከዚህ በኋላ መለያየት አለብን፣ እሱም ወደ ልጁ መሄድ አለበት፣ እኔም የራሴን ህይወት እኖራለሁ ከሰጠኝ ልጅ ጋር አብሬ እኖራለሁ ብላ እንግዲህ አክተሯ ናት ፊልም የምትሰራው ታወነችብን እኛ ላይ። ማታ ደግሞ ሻርታላንት ወደ ራሱ ሆቴል ላይ ነበሩ። እኔ ግን ፎቶ ካልተላክልኝ ቪዲዮ ካልተላክልኝ አላምነው የራሳቸው ጉዳይ ብዬ ነው ዝም ብዬ ያልኩት ማለት ነው። እያንዳንዱ የሚያደርጉት ነገር ጀማአው ላይ ራሱ እዛው ሰው ላይ አለኝ ይነገረኛል። ግን ፎቶ ካልተላክልኝ ቪዲዮ ካልተላክልኝ ስለማላምን ዝም አልኳቸው። ትላንት ወዳም ነው የተላከልኝ። አላምንም ብዬ ስል ትላንትና ጭራሽ ሸራተን ሆቴል ላይ እየተላላጡ ቪዲዮ ተላከልኝ በርቀት ተቀርጸው ማለት ነው። ምን የሚሉት ቅሌት ነው አብርሽ? ቆይ ምንም ሀሳብ የለብህም እንደው ምንም በቃ እኔ በቃ ከሩታ ጋር ማለት ነው ያለውን ግንኙነት ሊያቆም ነው። በቃ ልጁና ልጁ ብቻ ሊያደርግ ነው። ገባችኋል? ያለው አላማም ይሄ ነው። ለምን አንድ ሰው ልጅ ከወለደ ይረጋጋል፣ ልጅ ከመጣ ይረጋጋል አይደለ ቤተሰብ? እዚች ጋር ደግሞ አብርሽ እየሰራው ያለው ነገር ምንድነው? ልጅ ሲወልድ ጭራሽ እየፈላበት ነው፣ እየተንተከተከበት ነው። የምር ምን እናድርገው አሁን? ከዚህ በላይ ምን እናድርገው? ከመናገር ውጪ ምን እርምጃ እንወሰድበት? ይሄ ሰው በዚህ ያህል ይረክሳል፣ በዚህ ያህል ይወረዳል። ረበስማ እኔ በቃ ራሴን መቆጣጠር አቃተኝ ቤተሰብ። ያን ቪዲዮ እንዳየሁት እንዴት እንደተበሳጫል እንዴት እንደተቃጠልኩኝ ማለት ነው ልነግራችሁ አልችልም። ሩታዬ በጣም ከባድ ኃላፊነት እየመጣብሽ ነው በጣም ማለት ነው። አትዘኝ፣ ታውቂዋለሽ ባልሽን። እሱ ላይ እንደኮ አንቺ ተስፋ ቆርጠሻል እኮ። እኛ ነን በግድ ተስፋ አድርጊ እያለን ያስገደድንሽ እኛ ነን። በቃ ለዚህም ደግሞ እኔ በራሴ ይቅርታ። አሁን ለመናገር ልጅሽን ያላባት ልታሳድጊው ጫፍ ላይ እየደረሽ ነው። ራስሽን አጠንከሪ፣ ራስሽን አበርቺ፣ ጠጪ፣ ልጅሽን ጡት በደንብ አጥቢው። ሚዲያ ላይ ደግሞ አይንሽን አታተኩሪ። ለራስሽ ጊዜ ስጪ፣ እረፍት ስጪ። አራስነት በጣም ከባድ ነው። እኔ ብዬሻለሁ። ወገብ ካልጠነከረ ቆይቶ ነው የሚገባሽ። ከአመት በኋላ ከ6 ወር በኋላ ነው የሚገባሽ። ልጅሽን መሸከም ሁላ ነው የሚያቅትሽ። ልጅሽን ማሳደግ ሁላ ነው የሚያቅትሽ። ስለዚህ በጣም ከባድ ነገር እየተከተለሽ ስለሆነ ራስሽን አጠንክረሽ ከራስ ቤት ውጪ ነው የምለው። በተረፈ አብርሽ እባክህን ተከበር።
ሩታን የእውነት የምትፈልግ ከሆነ ከሌላ ሴቶች ጋር እንዳናየ ያወራሃውን ነገር ተግብረው። ሲጀምር እኮ አብርሽ ቃል አልገባልንም እኮ ይልቅ ሩታን እንዲያስፈቅዳት ነው ለሄርሜላም እየተናገረ የነበረው። እድል ስጭኝ ሩታን ላስፈቅዳት ነበር እያለ የነበረው ማለት ነው። ስለዚህ በአንድም በሌላም አብርሽ ሄርሜላን ያፈቅራታል። ከሄርሜላ መራቅ አይፈልግም። ይሄንን ነው የተረዳሁት። ምክንያቱም እኔ ያለ ማስረጃ አይደለም በማስረጃ ነው ይሄንን የምላችሁ። ገባችኋ? አብርሽ እባክህን ተከበር። በቃ ካልፈለግካት ደግሞ ሩታ ያለችህን የሚገባትን ሁሉ ስጣትና ቁረጥልን። እና ሄርሜላ አንቺም የሴት ተንከሲስ ነሽ። ነገ እንደምታለቅሽ አልጠራጠርም። ነገ ታለቅሻለሽ። በእጥፍ ነው የምታለቅሽው። በሰው ትዳር ስለገባሽ፣ በሰው ህይወት ስለገባሽ ማለት ነው። እና ሩታዬ ትላንት የሰራሽው ፕራንክ ቢያስቀኝም የራሴን ስሜት ስላልገለጽኩ በጣም ይቅርታ። በጣም ስለተናደድኩ ነው በባልሽ ማለት ነው። በጣም በቃ ራሴን መቆጣጠር ስላቃተኝ ነው ማታ ምንም ነገር ያላልኩት። በርችልኝ፣ ቪዲዮ እንደዚህ ስሪ፣ ቤትሽ ላይ ልቀቂ። ማንም ደግሞ የወላጆችሽ ቤት ላይ እየመጣ ቪዲዮ አያስለፈልፍሽ። ከዚህ በኋላ ከቤተሰብሽ ጋር አንቺንና አንቺን ብቻ ነው ማየት የምንፈልገው። ሌላ ሰው ቤት ልናይሽ አንፈልግም። ሌላ ቻናል ላይ ከዚህ በኋላ ያላስተካከልሻቸው ነገሮች ሁሉ አስተካኪ ነው የምልሽ። በጣም ነው የምወድሽ። ቤተሰብ በጣም ይቅርታ።